ታላቁ የዘወትር ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አቤቱ የሚያረጅ የሚጠፋ ይህ ተስፋ ዓለም ለኛ ለክርስቲያን ወገኖች አይደለም። የሚመጣውን ተስፋ እናደርጋለን እንጂ ደጅም እንጠናለን እንጂ። አንተ ሰማይና ምድር ያልፋል ቃሌ ግን አያልፍም ብለሃልና፣ ዳግመኛም 3 ጊዜ የመለከት መነፋት ይሆናል ብለሃልና፣ ይህም ሙታንን የሚያነቃ ነው። በመጀመሪያው አዋጅ በዓለም ዳርቻ ሁሉ የተበተነ የሥጋ ትቢያ ይሰበሰባል። በላይ ያለውና በታች ያለው፣ በባህር ያለውና በየብስ ያለው፣ በአራዊትም ሆድ ያለው፣ በልዩ ልዩ ሞት ፈጽሞ ያረጀና የጠፋ በምድርም ላይ የወደቀ የሥጋ ቅርፊትም ሁሉ ወደ ቀድሞ መገኛው ይሰበሰባል። በሁለተኛው አዋጅ አጥንቶች ከሥጋና ከደም ጋር ይያያዛሉ፣ ያለ መንቀሳቀስ ያለ መናወጥ እስከ ጊዜው ድረስ ፍጹም በድን ይሆናሉ። በሦስተኛውም አዋጅ ሙታን እንደ ዓይን ጥቅሻ ይነሳሉ። ጻድቃንና ኃጢአን ክፉም ቢሆን በጎም ቢሆን በሕይወታቸው ዘመን ሁሉ የሰሩት ከምድር የተከተላቸው ሥራቸው ተሸክመው ይነሳሉ። ጻድቃንን በቀኝ ኃጢአንን በግራ ታቆማለህ። ለመረጥካቸው እንዲህ ብለህ በምስጋና ቃል ትናገራቸዋለህ። እናንተ የአባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያትን ትወርሱ ዘንድ ወደ እኔ ኑ። ብራብ አብልታችሁኛልና፣ ብጠማ አጥጥታችሁኛልና፣ እንግዳ ብሆን አሳድራችሁኛልና፣ ብታረዝ አልብዛችሁኛልና፣ ብታመም ጎብኝታችሁኛልና፣ ብታሰር መጣችሁ ጠይቃችሁኛልና። ከዛ በኋላ ወደ ግራ ተመልሰ ኃጢአንን በወቀሳ ቃል እንዲህ ብለህ ትገሥጻቸዋለህ። እናንተ ርጉማን ከእኔ ወግዱ፣ ለሰይጣንና ለሰራዊቱ ወደ ተዘጋጀ ወደ ዘላለማዊ እሳት ሂዱ። ብራብ አላበላችሁኝምና፣ ብጠማ አላጠጣችሁኝምና፣ እንግዳ ብሆን አላሳድራችሁኝምና፣ ብራቆት አላለበሳችሁኝምና፣ ብታመም አልጎበኛችሁኝምና፣ ብታሰር አልጠየቃችሁኝምና። ያን ጊዜ አመፅንና ሽንገላን ይናገር የነበረ አፍና አንደበት ሁሉ ይዘጋል። ያን ጊዜ ሐዘን ይደረጋል፣ የማይጠቅም ሐዘን ነው። ያን ጊዜ ጩኸት ይሆናል፣ የማይጠቅም ጩኸት ነው። ያን ጊዜ ፍጅት ይሆናል፣ የማይጠቅም ፍጅት ነው። ያን ጊዜ ለቅሶ ይሆናል፣ የማይጠቅም ልቅሶ ነው። ያን ጊዜ ፍጻሜ ማህለቅት እንደሌለው እንደ ክረምት ውሃ እንባ ይፈሳል። ነጣቂ መብረቅ፣ የሚያስደነግጥ የነጎድጓድ ቃልም፣ የሚቆርጥና የሚከፋፍል የሚለያይ ብርቱ ብልጭታም ወደ እነሱ ይላካል። ይህም የኃጥአን ዕድላቸው ነው። ያን ጊዜ ምድርም አደራዋን ትመልሳለች፣ እናትም የሴት ልጇን ጩኸት አትሰማም። ያን ጊዜ በሕይወት ዘመን የሰራችው የነፍስ ሥራዋ ይገለጻል። በዛን ጊዜ ትምረን ይቅር ትለን ዘንድ በበላነው ሥጋ በጠጣነው ደም ተማጽነናል። አንተ ሥጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው ብለሃልና። ዳግመኛም በእናት በማርያም ተማጽነናል። እሷም አንተን በመውለድ እመቤታችንና የባህሪያችን መመኪያ ናት። አንተ መታሰቢያሽን ያደረገ ስምሽን የጠራ የዘላለም ድኅነት ያገኛል ብለሃታልና። ዳግመኛም በመላእክት አለቆችና በነቢያት ስደት፣ በሐዋርያትም ስብከት፣ በካህናትም ሥልጣን፣ በሰማዕታትም በደማቸው፣ በዋረዙትና በደናግል በመነኮሳትም ትዕግስት፣ በወንዶችም በሴቶችም ምእመናን እምነት ተማጽነናል። ያን ጊዜ ማረን፣ ራራልን፣ ይቅርም በለን
ልጁን ለላከ ለአብ ምስጋና ይገባል። ማህየዊ ለሚሆን ለመንፈስ ቅዱስም ክብር ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። የንስሐ ሥርዓት። ይህ ጸሎት የተጣራ የንስሐ ጸሎት ተብሎ ይጠራል። የንስሐ ሥርዓት ጸሎት። ሰረይ ሊተ ለኃጢ ድኩመ ወሚስኪነ። ጌታዬ አምላኬ ሆይ ባደረግኩት ኃጢአት እጅግ አዝናለሁ፣ ካሳ ልከፍልልህም እወዳለሁ። በነፍስና በሥጋ ንጹሕ ሆኜ ወደ ቅዱስ መቅረብ እንዲቻለኝ እርዳኝ፣ ከክፋቴ ሁሉ እንድታነጻኝ እለምንሃለሁ። የሃይማኖት ሥርዓት። የዘላለም ካህን ጌታዬ ኢየሱስ ክርስቶስ ሆይ ሥጋይኒ መብልዓ ጽድቅ ዘበአማን ውእቱ። የሃይማኖት ሥርዓት። የዘላለም ካህን ጌታዬ ኢየሱስ ክርስቶስ ሆይ ሥጋይኒ መብልዓ ጽድቅ ዘበአማን ውእቱ ወደምዬኒ ስተ ሕይወት ዘበአማን ውእቱ ብለ ወደዚህ ዓለም የመጣ በዚህ ቁርባን የምትኖር የእግዚአብሔር የባህሪ ልጅ አንተ ነብዬ አምናለሁ። ሃይማኖቴን አስፋልኝ። አሜን። የተስፋ ሥርዓት። እጅግ የተወደድክ ኢየሱስ ክርስቶስ ሆይ መድኃኒቴና ኃይሌ መማፀኛዬና ጽናቴ አንተ ነህ። የጸጋ ሁሉ ምንጭ ነህና ባንተ ብቻ ተስፋ አደርጋለሁ። ባንተ ብቻ ተስፋ የሚያደርጉትን የማትተው ኢየሱስ ክርስቶስ ሆይ በምህረት አድነኝ። የፍቅር ሥርዓት። ኢየሱስ ክርስቶስ ሆይ የፍቅር ምስጢር አንተ ነህ። ከሥጋ ጋር ሥጋዬን፣ ከነፍስ ጋር ነፍሴን፣ ከደም ጋር ደሜን ልታዋህድ የወደድክ አንተ ነህ። በእሳት መካከል እንደ በረዶ ሆኜ እንዳልቀበል አንተንና የባህሪ አባትህን ደስ የሚያሰኝ የፍቅር እሳት አንድድብኝ እንጂ። አሜን። የትሕትና ሥርዓት። የትሕትና ሥርዓት። ኢየሱስ ክርስቶስ ሆይ ኃጢአቶቼ ከፀጉሬ ቁጥር ይበልጣሉና ይበዛሉና እንዴት ብለህ መለኮታዊ ክብርህን ንቀህ ወደ እኔ ትመጣለህ? እግዚአብሔር አምላካችን ጸሎታችንን ይቀበልልን። ምስጋና ይሁን አንድ አምላክ ለሚሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ሰብስክራይብ በማድረግ ቤተሰብ ይሁኑ ዘንድ በእግዚአብሔር ስም እንጠይቃለን። የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን የጻድቃን የአባቶቻችን ምልጃና ጸሎት ከሁላችን ጋር ይሁን። አሜን።